በዚህ የ2026/27 የእንግሊዝ ፕሪሚየር ሊግ ወቅት ማን ሊያስደንቀን ይችላል? አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል። እነዚህን ክለቦች ሁላችንም እናውቃቸዋለን። ግን ዛሬ የምናወራባቸው 5 ክለቦች ብዙዎች ከሚጠብቁት በላይ በዚህ ወቅት ሊያደርጉ ይችላሉ ተብለው የሚጠብቁ ናቸው። አንደኛው እንኳን ወቅቱን በቶፕ 6 ሊጨርስ ይችላል የሚባል ወሬ ያለ ሊሆን ይችላል። እንግዲህ እነማን ናቸው የሚሉን እናያለን ማለት ነው። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምናችሁ። የዛሬው የዕለተ ረቡዕ ትንታኔያችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ እንላለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ መረጃዎቹን የክፍልኮች ከመጨረሻው ቆዩ። እኔ ናትናኤል ብርሃኑ ነኝ። ወደ ትንታኔያችን እናልፋለን። እንግዲህ ትንሽ 2 ቀን አልነበርንም ነበር፣ ይቅርታ እንጠይቃለን። ዛሬ ግን ተመልሰናል። በዜናችንም በተከታታዮች ዛሬ ተመልሰናል። ስለሆነ ላይክ፣ ሰብስክራይብ በማድረግ እንኳን ደህና መጣችሁ በሉ ማለት ነው። እሺ እንገባለን። ሰላም እንዲውላችሁ። እንግዲህ ይሁን ዛሬ ስለ እንግሊዝ ፕሪሚየር ሊግ 2027 ወቅት እንነጋገራለን ማለት ነው። እንዳልኳችሁ መግቢያ ላይ እንግዲህ በዚህ ቪዲዮ በዚህ ወቅት ከሚጠበቀው በላይ ሊያስደንቅ የሚችሉ 5 የእንግሊዝ ፕሪሚየር ሊግ ክለቦችን እንመለከታለን። ስለዚህ ቪዲዮን እስከ መጨረሻው ተከታተሉ ማለት ነው። ላይክ፣ ሰብስክራይብ እያደረጋችሁ እሺ 5 ክለቦችን እንመሳለን። ከአምስተኛው እንጀምር። አምስተኛ ፉልሃም። በአምስተኛ ደረጃ የማስቀምጠው ፉልሃምን ነው። ፉልሃም እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ብዙ ጊዜ የሚታሰበው እንደ ትልቅ የዋንጫ ተፎካካሪ ሳይሆን የመካከል ደረጃ ቡድን ነው። ግን የሚሆነው እንግዲህ ግፊቱ ዝቅተኛ ነው ወይም ጫናው ዝቅተኛ ነው። የፉልሃም እና የቡድኑ በጥሩ መንገድ ከተደራጀ ከሚጠበቁ በላይ ነጥብ ማሰባሰብ ይችላል። ቡድኑ በደንብ ከጠናከረ፣ በተለይ በሜዳቸው ጠንካራ በመሆናቸው በሜዳቸው ጠንካራ ከሆኑና ከትላልቅ ክለቦች ነጥብ መውሰድ ከቻሉ ፉልሃም የወቅቱ የእንግሊዝ ፕሪሚየር ሊግ ድንቅ ቡድን ሊሆን ይችላል ተብሎ ይጠበቃል። እንግዲህ ፉልሃም ሁሌም ማለት እንችላለን መሀል ሰፋሪ ቡድን ነው ማለት ይችላል። በጣም ግን ከትላልቅ ቡድን በጣም ይፈትናል። እና አርሰናል፣ እነ ማንቸስተር ሲቲ፣ እነ ማንቸስተር ዩናይትድ በጣም የሚፈትን ክለብ ነው ፉልሃም። እነ ሊቨርፑልን ሳይቀር የሚያሸንፍ ቡድን ነው እና ፉልሃም በጣም ፈታኝ ክለብ ነው እና በጣም ዋንጫ ተፎካካሪ መሆን የሚችል ቡድን አይደለም ግን ይላሉ። ለምን እንደሆነ አይታወቅም። ግን የተጫዋቾች ጥራት ብቻ ነው የሚጎድ ማለት ይችላል። ፉልሃም እንጂ በጣም ጥሩ ነው። እንግዲህ በአምስተኛነት አስቀምጧለሁ ፉልሃምን በአሁኑ እና ምንድነው የመካከል ደረጃ ቡድን ነው የሚባለው? ለምንድነው ጫናው ብዙም? ፉልሃም እንግዲህ ለዋንጫ የሚጠበቅ ቡድን አይደለም። ማንም በአሰልጣኝ ቢመጣ ለዋንጫ የምንጠብቅ ቡድን አይደለም። በጣም ትላልቅ ተጫዋቾች ካልመጡ ጥራት ያላቸው በአውሮፓ በጣም ብቃት ያላቸው ተጫዋቾች ካልመጡ ፉልሃም ለዋንጫ ተገማች ነው ብለን አንችልም። ግን መሀል ሰፋሪ ነው። በተለይ አሁን ግን ፉልሃም እንግዲህ በጣም ድንቅ ባሳየባቸው አመቶች አሉ። ግን የአውሮፓ ውድድር ባለመሳተፉ እኔ ትንሽ ቅሬታ አለኝም። ትንሽ በጣም የአውሮፓ ውድድር ባለመግባቱ በጣም እናድዳለሁ። ፉልሃም በጣም ድንቅ እንቅስቃሴ የሚያሳይ ቡድን ነው። እነ ብራይተን፣ እነ አስቶን ቪላ፣ እነ ክሪስታል ፓላስ ሲገቡ ፉልሃም ግን አለመግባቱ በጣም የሚያናድ ጉዳይ ነው። እነ ዌስትሃም ሳይቀር መግባቱ ይታወሳል እና ሳይገባ ሲቀር በጣም የሚያናድ ነው። ስለሆነ ፉልሃም በጣም ድንቅ ነው። ስለሆነ ጫና ስለሌለባቸው ነው እንግዲህ ዋንጫ የመብላት ጫና የለባቸውም ፉልሃሞች። እንደ ሌስተር ሲቲ እንግዲህ ተነስተው ሊበሉ ይችላሉ ከምንም፣ ግን ጫና የለባቸውም ፉልሃሞች። ለዛ ፕሪሚየር ሊግ ላይ እንግዲህ እንደዛ ነው አንደኛው እና ቡድኑ እንግዲህ በጥሩ መንገድ አልተደራጀም። በተለይ ጥራት ያላቸው ተጫዋቾች ማለት ነው። በዚህ ጋር ስናነሳ ግን ጥራት ያላቸው ተጫዋቾች አልመጡም። በፉልሃም በኩል ጥራት ያላቸው ተጫዋቾች ስላልመጡ ይሄ እንግዲህ ምክንያቱ ሌላኛው ጥራት ያላቸው ተጫዋቾች የሉም። እንግዲህ አሁን እንግሊዝ ፕሪሚየር ሊግን የበላው ሻምፒዮን 2025/26 ግን አርሰናል እንግዲህ በሁሉም ቦታዎች ላይ ጥራት ያላቸው ተጫዋቾች ናቸው። ስኳድ ዴብዝ አለው። አንዳች ቢጎዳበት ምንም የሚጨነቅ ነገር የለም። በዛ ቦታ ላይ ሌላ ጥራት ያለው ከሱ ጋር መፎካከር የሚችል ጥራት ያለው ተጫዋች አለው እና ይህ የሚያስፈልጋቸው ሁሉም ቡድኖች አምስቱን የምናያቸው እና ይህን ዋንጫ አይፎካከርም። በተለይ አንደኛው ጥሩ ነው ማለት እንችላለን እና ይሄ ነው እንግዲህ ፉልሃም እና በደንብ ከሚጠበቁ በላይ መሳተፍ ከቻለ ጥሩ ተፎካካሪ ማለት በደንብ እንችላለን። እናስገርመው ቡድን መሆን እንችላለን እንግዲህ እና በተለይ ደግሞ በሜዳቸው ጠንካራ መሆን አለባቸው። በሜዳቸው ግን ጠንካራ መሆን ይችላል። በሜዳቸው እንግዲህ ከትላልቅ ክለቦች ጋር ነጥብ መውሰድ ከቻሉ፣ በተለይ ከትላልቅ ቡድኖች ጋር ነጥብ መውሰድ ከቻሉ፣ ከሜዳቸውም ሳይሆን ከሜዳቸው ውጭ ከቻሉ በጣም ጥሩ ነው። እንግዲህ ፉልሃም የወቅቱ ድንቅ ቡድን ሊሆን ይችላል ብዬ በእኔ ግምት እንግዲህ 5ኛ ደረጃ ላይ አስቀምጬዋለሁ ማለት ነው። ሌላኛው 4ኛ ደረጃ ላይ የማስቀምጠው ክሪስታል ፓላስን ነው። በ4ኛ ደረጃ ደግሞ ክሪስታል ፓላስ አለ። ፓላስ እንግዲህ በእኔ እይታ በዚህ ወቅት ሊታይ የሚገባ ቡድን ነው ማለት ይችላል። ምክንያቱም እንግዲህ ቡድኑ ፈጣን ማጥቃት ማድረግ ከቻለ እንግዲህ በተለይ
ከኋላ ቦታ በሚሰጡ ቡድኖች ላይ እንግዲህ ችግር ሊፈጥር ይችላል። እንግዲህ በተለይ አፈግፍገው በሚጫወቱ ቡድኖች ላይ ክሪስታል በጣም ጫና የሚያደርግና በማጥቃቱ ላይ ትልቅ ማጥቃት የሚችል ቡድን ነው እና ክሪስታል ፓላስ እንግዲህ ዋና ጥንካሬ የሚሆነው እንግዲህ የቡድኑ ፍጥነትና የማጥቃት አማራጮች ናቸው ማለት እንችላለን። በፓላስ ዋና ጥንካሬ በዚህ ዓመት በተለይ ደግሞ በወቅቱ መጀመሪያ ጥሩ ውጤት አገኙ በሊጉ በጣም ምርጡ ቦታ ላይ ማየታቸውን አያስደንቅም ማለት እንችላለን። ምክንያቱም ክሪስታል ፓላስ በጣም ጥሩ መጀመሪያ አካባቢ እንግዲህ ጥሩ ነጥቦች መሰብሰብ ከቻሉ ክሪስታል ፓላስ ጥሩ ቦታ ላይ ማግኘት እንችላለን ብዬ አስባለሁ። እንግዲህ ጥሩ ማለት እንችላለን ክሪስታል ፓላስ ምክንያቱም እንግዲህ በባለፈው ዓመት የአውሮፓ ኮንፈረንስ ሊግ አሸናፊ ነበረ። አሁንስ ምን ያሳየናል የሚለው ይጠበቃል። የአውሮፓ ኮንፈረንስ ሊግ እንግዲህ አሸናፊ ነው። በፕሪሚየር ሊጉ ጥሩ ተማሳል ግን ትንሽ እነ ኤቤሬቺ ኤዜ መውጣታቸው ተከትሎ እንግዲህ ትንሽ የፈጠራ አቅሙ ላይ ትንሽ ጉድለት አለው ብዬ አስባለሁ። ክሪስታል ፓላስ ግን ነገር ክሪስታል ፓላስ አሁንም በጣም ያለ ቡድን ነው እንጂ ማቴታ የሚሰሩ ተጫዋች አለ የረሚ ፒኖ ድንቅ ተጫዋቾች አላቸው ማለት እንችላለን። ክሪስታል ፓላስ ስለሆነ እነሱን ግን መጠቀም ነው ያለባቸው። ዋናው መጠቀም ነው። እንግዲህ የመጀመሪያው ጨዋታ እንግዲህ ሽንፈትን አስተናግዷል በኤቨርተን። የመጀመሪያው ጨዋታ እንግዲህ ፉላም ተሸንፏል በቼልሲ 3-2 በሜዳው ጥሩ ነበር። እንግዲህ እንደውም የፉላም በሜዳው እና ይህንም የምናነሳው ክሪስታል ፓላስ በጣም ድንቅ የማጥቃት አማራጭ በጣም ሽግግሩ በጣም ደስ የሚል ጥሩ ፍጥነት አላቸው። ለሳራ ወደ የወጣበት አጋጣሚ እየተቃረበ ነው። ግን ጥሩ ጥሩዎች ማቴታ ሊወጣበት አመጣት የረሚ ፒኖ አለ እና ግን በሁሉ መቶ ጥሩ ማለት እንችላለን። በረኛው እንግዲህ ሄንደርሰን የመሰለ ድንቅ በረኛ ያላቸው ስለሆነ ፓላስ እኔ ምንም የሚጎለው ቡድን አለ ብዬ አላስብም። ግን በጣም ትልልቅ ቡድኖችን መፈተን የሚችል ነው እና ከፈተነ ምናልባት ጥሩ ቦታ ላይ የምናየው ዳግም እንግዲህ አሁን ዩሮፓ ሊግ ይሳተፋል። ምናልባት ደግሞ በጣም ወደ ትልቅ ደረጃ ይደርሳል ብዬ የምገምተው ቡድን ነው። እንግዲህ ሌላኛው የምናነሳው እንግዲህ ሶስተኛ ደረጃ ላይ እናያለን አስቶን ቪላ። አሁን ወደ ሶስተኛ ደረጃ እንምጣ። አስቶን ቪላ ከእንግሊዝ የቆዩ ታላላቅ ክለቦች አንዱ ነው። እናም በቅርብ ዓመታትም ወደ ላይ ለመመለስ ያለውን ፍላጎት ያሳያል። በጣም ድንቅ ነበር። በቅርብ ዓመታትም በጣም ድንቅ ነበር። ለዋንጫ የሚፎካከር ቡድን ነው ማለት እንችላለን። በእንግሊዝ ፕሪሚየር ሊግም እንግዲህ ውስጥ በትላልቅ ቡድኖች ላይ ጥሩ ጨዋታ ማድረግ ከቻለና ከትንሽ ቡድኖች ነጥብ ማጣትን ከቀነሰ አርሰናል በቶፕ ሲክስ ውስጥ ሊገባ ይችላል ብዬ አስባለሁ። እና የኔ ግምት አስቶን ቪላ በዚህ ወቅት ብዙ ሰዎች ከሚጠብቁት በላይ ጥሩ ደረጃ ሊያስመዘግብ ይችላል ብዬ አስባለሁ። አስቶን ቪላ ነገር ለመጀመሪያው ጨዋታ ብዙ ሰዎች ያነሳሉ። የመጀመሪያው ጨዋታ እንግዲህ በብራይተን ከሜዳዎች 4-0 በሆነ ሰፊ ውጤት ነው የተሸነፈው። ይህ ምን ቅሬታ እያስነሳል ግን ምንም ችግር የለውም ማለት ይችላል። ግን የመጀመሪያ ጨዋታ ነው። እንደዛም ከተባለ ማንቸስተር ዩናይትድ እኮ ተሸንፎ የጀመረው ማንቸስተር ዩናይትድ አሁን በጣም ትልቅ የሚጠበቅ ቡድን ነው። እንግዲህ ዋንጫ ሊበላ የሚችል አለ ግን ይህ ጨዋታ ተሸነፈ ተብሎ በቃ ዋንጫ ይበላ ሊባል አይችልም። ዋንጫ ሊበላም ይችላል ከዚህ ጨዋታ ተሸንፈው እና ከዚህ በኋላ ማሻሻል ብቻ ነው የሚጠበቅባቸው። አስቶን ቪላ እንግዲህ 4 ተሸንፎ ማለት ዋንጫውን ወይም ፉክክራቸውን አጡ ማለት አይደለም። ድጋሚ እነሱ የሚችሉበት አጋጣሚ አለ እና አስቶን ቪላ የምጠብቀው ይሄን ነው። እንግዲህ ማሻሻል ከቻሉ እንግዲህ አስቶን ቪላ በጣም ተለያዩች በደንብ ይፈተናል። በባለፈው ዓመት እንግዲህ ካየነው የአስቶን ቪላ እንግዲህ ከበሉበት ዓመት እንግዲህ ፕሪሚየር ሊግን ቻምፒየንስ ሊግን የበሉ ክለብ ናቸው እና ከበሉበት ዓመት በጣም ምርጥ ጊዜያቸው የነበሩ በባለፈው ዓመት ማለት እንችላለን። በጣም ትልልቅ ቡድኖችን ማሸነፍ የሚችሉ ናቸው። አርሰናልን አሸንፈዋል። አርሰናል በሜዳቸው አምጥተው አሸንፈዋል። ማንቸስተር ዩናይትድን አሸንፈዋል በሜዳቸው አምጥተው። ማንቸስተር ሲቲን በሜዳቸው አምጥተው አሸንፈዋል። እዛው ሜዳቸውም ድረስ ሄደው እዛ ኢታድ ድረስ ሄደው አሸንፈዋል። ደርሶ መልስ ሊቨርፑልን አሸንፈዋል 4-2 ሊቨርፑልን አሸንፈዋል በሜዳቸው አምጥተው። እነዚህን ድንቅ ክለቦች ናቸው። እነዚህ አራት ታላላቅ ክለቦች የምንላቸው አራት ታላላቅ ክለቦች እነዚህ ናቸው። አሸንፈዋል። ቼልሲን ሳይቀር አሸንፈዋል። ካልተሳሳትኩ የቶተንሃም ውጤት ግን እኔ እንጃ ቶተንሃምን ሲያሸንፉ አይቀሩም እና አስቶን ቪላ በጣም ድንቅ ነበር። አራተኛ ደረጃን ይዞን የጨረሰው በጣም ድንቅ ነበር። ሁለተኛ ደረጃ ድረስ የነበረ ቡድን ነበር። ሁለተኛ ደረጃ ራሱ መጥቶ ነበርና በጣም ምርጥ ነበር እና አሁን እንግዲህ ፕሪሚየር ሊጉ ትላልቅ ቡድኖች ላይ ጥሩ ጨዋታ ማድረግ ነው። በዚህ እንግዲህ በጣም ትልልቅ ቡድኖችን የሚፈትን እና ትልልቅ ቡድኖችን መፈተን ከቻለ በዚሁ ከቀጠለ አሁንም አስቶን ቪላ በደንብ ቶፕ ሲክስ ውስጥ በጣም ድንቅ ደረጃ ማሳካት ይችላል ብዬ አስባለሁ። አሁን ደግሞ የሻምፒዮንስ ሊግ ተሳታፊ ነው እና ከትናንሽ ቡድኖች ጋርም ነጥብ መጣሉ ከቀነሰ እነዚህ ከብራይተን ጋር የሚያደርጉት የመሀል ሰፋሪ ቡድኖች ጋር ፉክክር ነው። ፉልሃም እናነሳላቸው እና ክሪስታል ፓላስ ቀጣይ የምናነሳቸው ሁለት ክለቦች ጋር የሚያደርጓቸውን ጨዋታዎች አንድ ክለቦች የሚያደርጓቸው ጨዋታዎች በጣም ጥሩ ነው እና እነዚህን
ጨዋታዎች ማሸነፍ አሁን ካደጉት ቡድኖች የሚያደርጉት ጨዋታ እና ጨዋታ ተሸንፏል ማለት አይደለም። ቀጣይ ደግሞ ከባድ ፈተና ነው የሚገጥመው በሜዳው ከአርሰናል ጋር ነው የሚጫወተው ከሻምፒዮኑ ጋር እና እሱን ጨዋታ እንዴት ይወጣል የሚለው ደግሞ ሌላው ጥያቄ ነው ማለት ነው። እሱን ጨዋታ እንግዲህ ማሸነፍ ከቻለ እንግዲህ ወደ ከፍተኛ ይመለሳል ብዬ አስባለሁ። በጣም ጥሩ መነቃቃት እሱ ጨዋታ ከተሸነፈም ግን አሁንም እድል አላቸው ገና 36 ሳምንታቶች ይቀራሉ ማለት ነው። እሱን ጨዋታ ቢሸነፍ ብዬ ነው ፕሮባቢሊቲ ስለሆነ ግን ይህ ነው ማለት ነው። ሌላኛው አሁን ግን ወደ ሁለተኛው እንምጣ። ኒውካስትል ዩናይትድ በቅርብ ዓመታት እንግዲህ የፕሪሚየር ሊግ ኃይል ለመሆን ያለውን ፍላጎት አሳይቷል። በጣም ፕሪሚየር ሊግ ላይ በጣም የበላይ ለመሆን ያለውን ፍላጎት አሳይቷል ማለት ይችላለን። እንደ አስተን ቪላ ሁሉ ቡድኑ እንግዲህ በጥሩ ቀን ከማንኛውም ቡድን ጋር መወዳደር ይችላል። በጥሩ አቋም ላይ ማንኛውም ቡድን መወዳደር ይችላል። ችግሩ ግን ወቅቱን በሙሉ የተረጋጋ ደረጃ መጠበቅ ነው። ይህ ነው ዋናው ችግሩ የኒውካስል። ይህንን ከቻሉ ግን ኒውካስል ከቶፕ 6 በላይ ለመጨረስ እንኳን በደንብ ጥረት ሊያደርግ ይችላል ብዬ አስባለሁ። ስለዚህ ኒውካስል ዩናይትድ በዚህ ወቅት በጣም ትልቅ ድንቅ ሊሆን ይችላል ብዬ አስባለሁ። ግን በጣም ችግር የሚሆነው ሳንድሮ ቶናሊ እና ቡርኖ ጎሜሬስ የማምራት ትልቅ ተጫዋቾች አጥተዋል። እና ደግሞ በአጥቂ ስፍራ ደግሞ አንቶኒ ጎርደን የመሰለ ድንቅ ተጫዋች አጥተዋል። ኒውካስል በጣም ፍርክስክስ የወጣ ማለት እንችላለን። ግን በጣም ድንቅ ተጋድሎን አሳይቷል ማለት እንችላለን። በመጀመሪያ ሳምንት ጨዋታ በሜዳቸው ከሊቨርፑል ጋር 2-1 ያጠናቀቁ በጨዋታ 2-1 እየመሩ በመጨረሻ 99ኛው ደቂቃ ላይ ዶሚኒክ ሶቦስላይ ያን ፔናልቲ እስካስቆጠረበት ጊዜ ድረስ እንግዲህ ሉዊስ ሃል ያንን ጥፋት እስከሚሰራ ድረስ በጣም ድንቅ የነበሩበት ነበር። ኒውካስል ዩናይትድ በጣም አስደናቂ እንዲሁም 3 ነጥብ ይገባቸው ነበረ። ነገር ግን አልሆነም። ኳስ ነው። ግን ኒውካስል ዩናይትድ በጣም ቶፕ የነበረበት ጨዋታ ነበር ምንም እንኳን በሜዳው ቢሆንም እና ሊቨርፑል በጣም የፈተነበት ጨዋታ ነበር። ሊቨርፑል ግን የሚገባ ውጤት ነው ብዬ አላስብም። ነገር አዲስ አሰልጣኝ ነው ከኤዶሃን አሰናብቷል። ስለሆነ ኒውካስል ጥሩ መደራጀትን ካገኘ ጥሩ ነገር። ኒውካስል ዋናው ችግሩ ግን አመቱ በሙሉ የተረጋጋ ደረጃ መጠበቅ ነው። አመቱ በሙሉ ያንን ደረጃ ማስጠበቅ ነው። ዋናው ደረጃ ማስጠበቅ እኮ ነው። በተለይ ከግማሽ በኋላ ወይም ከገና በኋላ ክለቦች ማስጠበቅ ያቅታቸዋል። በተለይ እና አርሰናል እነዚህ 4-3 ዓመታቶች ሁለተኛ ወጡበት እኮ ለዛ እኮ ነው። በጣም ድንቅ እንቅስቃሴ እስከ ገና ሳይተው ከገና በኋላ ግን ከፌስቲቭ ፔሪየድ ከቦክሲንግ ዴይ በኋላ በጣም ከዛ ፍክሽር በኋላ በጣም ከባድ ፈተና የሚገጥማቸው እና ኒውካስል ዋናው ችግር እሱ ነው። እንግዲህ ሲዝኑ ሙሉ በደንብ ባለበት ደረጃ መቀጠል ከቻለ ማንም የሚያውቀው ብዬ አላስብም። ኒውካስል ዩናይትድ እና በደንብ ቡድኑን እንግዲህ ባሉት ዝውውሮች ማጠናከር አለበት። በተለይ ደግሞ በተከላካዩ ማጠናከር አለበት ብዬ አስባለሁ። በተከላካይ እና በማንኛውም እንግዲህ ማጠናከር አለበት ብዬ አስባለሁ። ባምባ አምጥቷል እንግዲህ ሊቨርፑል ማለት ኒውካስል እነዚህ ነው እንግዲህ ያነሳላቸው የምወደው ኒውካስል ይሄንን ማጠናከር ከቻለ አጥቂ ጥሩ ነው እና ዮሐን ዊስ አሉ ኤላንጋ ጆ ዊሎክ ጥሩ ሰዎች አላቸው እና በተለይ ማንሮና ተከላካይ ላይ ቢሰሩበት እኔ ባይ ነኝ። እሺ የኔ ትልቁ ምርጫ እንናገረው አንደኛው እና አሁን ወደ ቁጥር 1 እንምጣ። የኔ ትልቁ ምርጫ ቶተናም ሆትስፐር ነው። አዎ ስፐርስ ለምን እንነገራለን። ቶተናም በታሪኩ ብዙ ጊዜ ትልቅ አቅም ያለው ቡድን ማለት እንችላለን። በደንብ ቶፕ 6 ቡድን ውስጥ ያለ ነው። በደንብ የምናውቀው ቡድን ነው። ነገር ግን ከቡድን ጥራት ከተጫዋቾች አቅምና በተገቢ ጨዋታ ጋር ከተጣመረ ቶተናም ሆትስፐርስ በዚህ ወቅት በጣም ትልቅ ሲዝን ሊኖር ይችላል ብዬ አስባለሁ። እና እኔ የምጠብቀው ቶተናም በዚህ ወቅት የብዙ ሰዎችን ግምት ሊያስቀይር ይችላል ብዬ እገምታለሁ። እንደውም እንግዲህ ቶፕ 6 ውስጥ መግባት ቢችል አይገርመኝም። ግን ብዙ ሰዎች ይላሉ በብሬንትፎርድ እንደዚህ 3-0 ተረምርሞ እንግዲህ ምንድነው ሊሉ ይችላሉ። ግን አንድ ጨዋታ ምንም ሊወስን አይችሉም። እኔም እንግዲህ መጀመሪያም ብያቸዋለሁ እንግሊዝ ፕሪሚየር ሊግ ሳይጀምር እንግዲህ ዓርብ ዕለት እንግዲህ ነግራችሁ ነበር ስለ ግምት ሳስቀምጥ ቶተናም በጣም ትልቅ ሊሆን ይችላል ብያችሁ ነበረ። ከዛ በኋላ ግን ፊልም ከተጀመረ በኋላ ስናይ ራሱ ደነገጥኩ። ግን ገና ነው ጨዋታው ብዬ ነው የማስበው። ስለሆነ ቶተናም አናቱ ሊሰሙበት ይችላሉ። ቶተናም ትልቅ ደረጃ ድረስ ከዛ በኋላ ግን የብሬንትፎርድን ጨዋታ አይተው በጣም ኧረ በስመ አብ እና የቶተናም ትልቅ ቦታ የሚደርስ ቡድን ነው ብዬ አስባለሁ። ሮበርቶ ዲዘርቢ ነው እንግሊዝ ፕሪሚየር ሊግን የሚያውቁ አሰልጣኝ እንደመሆናቸው መጠን እንግሊዝ ፕሪሚየር ሊግን ያወቁ አሰልጣኝ መሆናቸው መጠን በጣም ትልቅ ቶተናም በጣም ትልቅ ክለብ ነው ማለት ይችላል።
ሮቤርቶ ዲዘርቢ እንግዲህ ትልቅ አሰልጣኝ ናቸው እና ቶተናም የመለወጥ ትልቅ አቅም ያላቸው አሰልጣኝ ናቸው። ስለሆነ ምንም ሊያደርጉ ይችላሉ። በደንብ ተጫዋቾች ስላላቸው ማለት በደንብ ተጫዋቾች ስላስፈሩ ማለት እነ ሳቪኞ አሁን አስፈርመዋል። ማርሙሽ ለማስፈረም ተቃርበዋል። በደንብ እነ ቶናሊ፣ ማቲያስ ፈርናንዴዝ ያስፈርሟቸው ጥቂቶቹ ብቻ ናቸው እና ቶተናም በደንብ ከተደራጀ የቡድኑ ጥራት አለው። ከተጫዋቾች አቅምና ከተገቢ ጨዋታ እቅድ ጋር ከተጣመረ እቅዱን ሮቤርቶ ዲዘርቢ እንግዲህ እቅድና የተጫዋቾች አቅም ከተጣመሩ ቶተናም ምንም አይነት የሚያውቀው ቡድን የለም እያሳየው የቶፕ ሲክስ ድንቅ ቡድን ነው። በዚህ 2 ዓመት በጣም ተቸግሮ ነው ያለው። ነገር ግን ትልቅ ነገር እጠብቃለሁ ከሮቤርቶ ዲዘርቢ ማለት ነው። በዚህ ውድድር ዓመት ቶፕ ሲክስ ውስጥ እንደሚገባ ተስፋ የማደርገው ቡድን ነው። ቼልሲስ ልትሉ ይችላላችሁ። ቼልሲ በጣም ወደ ትልቅ ደረጃ የምጠብቀው ቡድን ነው እንደውም ብዬ አስባለሁ። ግን ዛሬ አላካተትኩትም። እንግዲህ እነዚህ ናቸው በ2026 27 የእንግሊዝ ፕሪሚየር ሊግ በዚህ ዓመት ሊያስደንቁን የሚችሉ 5 ክለቦች እንግዲህ 5ኛ ፉልሃም፣ 4ኛ ክሪስታል ፓላስ፣ 3ኛ አስቶን ቪላ፣ 2ኛ ኒውካስል ዩናይትድ እና 1ኛ ቶተናም ሆትስፐር ናቸው። ግን እኔ ከነዚህ 5 ክለቦች በጣም የሚያስደንቀኝ ብዬ የማስበው ቶተናም ሆትስፐር ነው እያስባለሁ በዚህ ዓመት ጥሩ። እናንተስ በዚህ ወቅት ከነዚህ 5 ክለቦች በጣም ድንቅ ቡድን የሚሆነው የትኛው ነው የሚለውን ከታች ኮሜንት ላይ ንገሩኝ። ወይስ ሌላ ከዚህ የተለየ ግምት አላችሁ? በጣም ድንቅ ቡድን እነ ኖቲንግሃም እና ሳውዝሃምፕተን ሊድስ ልናነሳው እንችላለን። ከዚህ የተለየ ግምት ካላችሁ ኮሜንት ላይ አስቀምጡልኝ፣ ንገሩኝ። ቪዲዮ ላይክ አድርጉ፣ ቻናሉን ደግሞ ሰብስክራይብ አድርጉ እና ሌሎች የእግር ኳስ ዜና እና እንደዚህ አይነት ምርጥ ትንታኔዎች ደግሞ እንደርሳችሁ ናቲ ፉትቦልን አትርሱ ማለት ነው። ትንታኔዎች ዜና ሲያስፈልጋችሁና ትንታኔ ናቲ ፉትቦል ላይ ኑ ማለት ነው። እስከሚቀጥለው ቪዲዮ እስከምንገናኝ ባይ። ላይክ ሰብስክራይብ እንዳይረሳ።